የእህቶቻችንን ህይወት ለማበላሸት ትዳር ለመበተን እርቃናቸውን እንዲሆኑ ግብረ ሰዶማዊነት እንዲስፋፋ የሚንቀሳቀሱ ኃይሎች በጣም በስተዋል። ብር ካላት ትዳር የሚባል ነገር አያስፈልጋትም እያሉ ትዳር የሚበጠብጡ አደብ እንድታጪ ከኢስላም መንገድ እንድትወጪ አቂባሽ እንዲበላሽ የሚያደርጉ ሴቶች ሳይሆኑ የአንቺ ተምሳሌቶች። አስታውሻት አይሻን 2210 ሐዲሶችን ለዚህ ኡማ ያስተላለፈችዋል ያቺ አንቺ ተምሳሌት ሞዴል አይሻን አስታውሻት፣ ኸዲጃን አስታውሻት፣ ሱመያን አስታውሻት። በኢስላም የመጀመሪያ ከእንስቶች ሸሂድ የሆነችው ሱመያ ለምን ብላ? ለአላህ ዲን ብላ። ያቺኛዋንም ሴት አስታውሻታ። በዘመኑ የመጡ ዲንሽን ሊቀሙሽ፣ ማንነትሽን ሊያሳጡሽ፣ ሂጃብሽን ሊገፉሽ፣ እርቃን ሊያደርጉሽ ዘመናዊ ነሽ ብለው ዛሬ በዚህ መልኩ ተነስተዋል። ጅማ ሴት በየትኛውም በኩል ስትበደል ኢስላም ነው የተቆረቆረላት እኮ። ሚስቱና ስትመጣ ምንድናት ብለናል? አማና ናት አይደል? ሁሌም እኮ ከተበዳይ ጎን እንድንቆም ነው ኢስላም ያዘዘን። ከተበዳይ ጎን ማንም ይሁን ከተበደለ ከተበዳይ ጎን ቁም። ከተበዳይ በደልን እንድንርቅ ፍትህን እንድንይዝ የታዘዝንበት ሃይማኖት ነው ያለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ኢነላሃ ረቢ ወረብኩም ፈዕቡዱህ፣ የኔም የእናንተም ጌታ አላህ ነው፣ ተገዙት። ሃዛ ሲራጡን ሙስተቂም፣ ይህ ትክክለኛው ቀጥተኛው መንገድ ነው። ቀጥተኛው መንገድ ኢስላም ነው። መመሪያዎቹን ሰጥቶን በየትኛው በኩል መጓዝ እንዳለብን ያስተማረን ዲን ነው። ዛሬ ላይ ለእህቶቻችን ተቆርቋሪ መስለው ፊት ለፊት ብቅ ብቅ ያሉ ፌሚኒስት ነኝ ባዮች፣ ነገር ግን የእህቶቻችንን ህይወት ለማበላሸት ትዳር ለመበተን እርቃናቸውን እንዲሆኑ ግብረ ሰዶማዊነት እንዲስፋፋ የሚንቀሳቀሱ ኃይሎች በጣም በስተዋል። ፌሚኒስቶች ከላይ ሲታይ የሴት ተቆርቋሪ፣ መብቷ ተነካ፣ ተደፈረች፣ እንዲሆነች ተቆርቋሪ መስለው፣ ነገር ግን ህይወታቸውን ሊያበላሽ የመጡ አካላት ብቅ ብቅ ብለዋል። በዚህ ጉዳይ ላይ አጠር ያለ ቆይታ እናደርጋለን። ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ ረዲየላሁ አንሁ ባስተላለፉት ሐዲስ ምን አሉ? የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ضرب الله مثلا صراطا مستقيما፣ አላህ የትክክለኛው መንገድ ምሳሌን አስቀምጧል። ወአላ ጀነበተይ ሲራጢ ሱራኒያ፣ በሁለቱ መንገዶች ዳርና ዳርቻ ላይ አጥሮች አሉ፣ መንገዶች አሉ። ዳርና ዳራቸው ምን አለ? አጥሮች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፊሂማ አብዋቡን ሙፈተሓቱን፣ እነዚህ በሮች ደግሞ ደጃፎቹ የተከፈቱ ናቸው። ወአለል አብዋቢ፣ በእነዚህ ደጃፎች ላይ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሱቱሩን፣ መጋረጃዎች አሉ። ሙርኻቱን፣ ከላይ ወደ ታች የተለቀቁ መጋረጃዎች አሉ። ወኢንደ ረእሲ ሲራጢ፣
ከመንገዱ አናት ላይ ደግሞ ዳዒን ዳዒ አለ የሚጣራ የቁል ይላል ይሄ ዳዒ ኢስተቂሙ ዐለ ሲራጥ በመንገዱ ላይ ቀጥ በሉ ወላ ተዕወጁ መስመር እንዳትለቁ እንዳትጣመሙ ወዲህ ወዲህ እንዳትሉ ቀጥ ብላችሁ ተጓዙ ይላል። ወፈውቀ ዛሊከ ከሱም ደግሞ በላይ ዳዒን ዳዒ አለ የድዑ የሚጣራ ኩለማ ሀመ አብዱን አን የፍተሐ ሸይአን ሚን ትልከል አብዋብ ሁሌም ያ የአላህ ባሪያ ያችኛዋን የተዘጋችዋን በር መጋረጃውን ከፍቶ ለመግባት ባሰበ ጊዜ ወይሃክ ወዮልህ እያለ የሚያስጠነቅቅ ላ ተፍተሑ እንዳትከፍተው ፈኢነከ አንተ ኢንፈተሕተሁ የከፈትከው እንደሆነ ተልጅሁ ገብተህ ትቀራለህ፣ ሰምተህ ትቀራለህ፣ ለመውጣት አትችልም ይለዋል። ሱመ ፈሰረሁ ከዛም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን አብራሩት፣ ፈሰሩት። ፈአኽበረም ተናገሩ አነ ሲራጥ ሲራጥ የተባለው መንገድ የተባለው ሁወል ኢስላም እሱ ምንድን ነው? እስልምና ነው። የህይወት መንገድ ነው። የህይወታችን መመሪያ ነው። እሱ ነው መንገድ የተባለው ሲራጥ የተባለው ኢስላም ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወአነ አልአብዋበ አልሙፈተሓተ የተከፈቱ በሮች የተባሉት ደግሞ ደጃፎች መሐሪሙላህ አላህ ህርም ያደረጋቸው ናቸው። እንዳትገቡ የተባለበት ህርም ነው፣ የተከለከለ ነው። ወአነ ሱቱር መጋረጃ የተባሉት ደግሞ አልሙርኻታ ከላይ ወደ ታች የተለቀቁት የተሸፈኑት መጋረጃዎች ሁዱዱላህ የአላህ ዳር ድንበር ናቸው። የከለከላቸው ከዚች መስመር እንዳታልፉ ብሎ መስመር ያበጀላቸው ናቸው። ወዳዒ አለ ራእሲ ሲራጥ ከመንገዱ በላይ ያለ ደግሞ ዳዒ አለ ተብሏል። ሁወል ቁርአን እሱ ቁርአን ነው። ሁሌም እስተቂሙ አለ ሲራጥ በመንገዱ ላይ ቀጥ በሉ እያለ ቁርአን ይጠራል። ሁሌም ጥሪ ያደርግልናል። ወላ ተዕወጁ መንገድ እንዳትለቁ እንዳትጣመሙ እያለ ወዳዒ ሚን ፈውቂሂ ሱብሓነላህ ከሱ በላይ ደግሞ ሌላ ከሱ በላይ ደግሞ ምን አለ? ሌላ ዳዒ አለ። ያ ባሪያ የሆነች ነገር ለመክፈት ባሰበ ቁጥር ወይሃክ የሚለው ወዮልህ እንዳትከፍተው፣ ከከፈትከው ከገባህ ሰምጠህ ትቀራለህ አትወጣም እያለ ደግሞ ሁሌ የሚገስጸው እሱ ደግሞ ዋዒዙላህ የአላህ ተግሳጽ ነው። ፊ ቀልቢ ኩሊ ሙእሚን አላሁ አክበር በእያንዳንዱ ሙእሚን ቀልብ ላይ አላህ ያስቀመጠው አይደል? የሆነች ወንጀል እንሰራ ዝም ብለን እንሰራለን፣ ይታገላል እኮ ትታገላል። ያ የአላህ ተግሳጽ ነው። ሁሌ ሙእሚን ልብ ላይ የተቀመጠ የሚመክርህ የሚገስጽህ ነው አሉ። ይሄ ምሳሌ ትልቅ ምሳሌ ነው። በሌላ ሐዲስ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ ምን ይላሉ? ኸጠ ለና ኸጠን ሙስተቂመን ይላል ነቢዩ ሰለላሁ ዐለይሂ ወሰለም ቀጥ ያለውን መንገድ መስመርን አሰምረዋል። ኸጠ ለና ኸጠን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም መስመርን አሰመሩ። ቢየዲሂ በእጃቸው ማለት ነው። ምን አይነት መስመር? ቀጥ ያለውን መስመር አሰምረዋል። ከዛም በኋላም ثم خط خطوطا هذا سبيل الله መጀመሪያ የመጀመሪያውን አሰመሩና ቀጥ ያለውን هذا سبيل الله ይሄ አላህ መንገድ ነው አሉ። ثم خط خطوطا ከዛም ሌላ መስመሮችን አሰመሩ። አየሚኒሂ ወአንሽማሊሂ በቀኝም በግራም መጀመሪያ በዚህ ቀጥተኛውን አሰመሩና هذا سبيل الله ይሄ አላህ መንገድ ነው አሉ። ثم خط خطوطا አየሚኒሂ ወአንሽማሊሂ በቀኝም በግራም ብዙ መስመሮችን አሰመሩ። خطوطا የሚለው وقال አሉ هذا سبل على كل سبيل منها الشيطان እነዚህ መንገዶች ናቸው። በእያንዳንዱ መንገድ ላይ በቀኝም በግራ የተሰመሩት በእያንዳንዱ መንገድ ላይ ሸይጣን አለ። يدعو إليه ወደሱ የሚጣራ አለ። ይጠራል። በቀኝ በኩል ኸምር ቤት አለ፣ በዛኛው በኩል ጠጅ ቤት አለ፣ በዚህኛው በኩል ዝሙት ቤት አለ፣ በዚህ በኩል ጠንቋይ ቤት አለ፣ በዚህ በኩል ዳንኪራው ቤት አለ። ፋሂሻው በስቷል። በቀኝ በግራው ከቦሃል። ሁሌም ይጠራል። በየቦታው ተወካይ ያለው ሸይጣን ይጠራሃል። ከዛ ثم تلا هذه الآية ይሄን አንቀጽ የአላህ መልእክተኛ አነበቡ። وأن هذا صراطي مستقيما ያችሁ ለኔ ትክክለኛው መንገድ ነው። ፈተቢዑሁ ተከተሉት።
ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊህ፣ መንገዶችን አትከተሉ፣ ሌሎችን መንገድ አትከተሉ፣ ከዋናው መንገድ ለይቷችሁ ይዟችሁ ይጠፋልና የሚለውን አንቀጽ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አነበቡ። ወደ ማብራሪያው ስንመጣ የመጀመሪያው ሐዲስ ላይ በቀኝ በግራ ዳርና ዳር ላይ መንገዶች አሉ፣ አጥሮች አሉ። እዛ አጥሩ ላይ ደግሞ መጋረጃ አለ። አዎ ሁሌም ወደ መስጊድ ስትመጣ ትክክለኛ መንገድ ሊያዝ ብለህ ስትሄድ ስትጓዝ በቀኝ በግራ በአካባቢው በዚሁ የሚጣሩ ብዙ አካላቶች አሉ። የሰውም ሸይጣን አለ፣ ዋናውም ሸይጣን አለ። ይጠራሃል፣ ይወሰውስሃል። ና እስቲ ትንሽ ቆየት ብለህ አሁን 5 ሰዓት ነው 6 ሰዓት፣ ኧረ ገና ነው መስጊድ፣ ትንሽ ቆየት ብለህ እዚሁ ከኛ ጋር ዘናፈታ ብለህ ትንሽ ብታይ ባትጫወትም እስቲ ተመልከተው ይልሃል። ቁማርም ከሆነ ባትጠጣ ትንሽ እስቲ ከኛ ጋር ፈታ በል ይልሃል። ኸምር ቤቱም ከሆነ ሴቶችንም እንደዚሁ ትንሽ እስቲ እያሉ የሚጣሩ ብዙ አካላታቸው አሉ። የነዛን መንገድ ከገባህና አንዴ ከእንትን ካልክበት ለመውጣት ምንድነው ከባድ ነው። አንተ ከከፈትከውና ከገባ ተንጁ እዛው ሰምጠህ ትቀራለህ። ለመውጣት ይከብዳል። ስለዚህም ተጠንቀቅ ብለው ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ነገሩ። ቁርአን ሁሌ ይጠራናል። ቁርአን ሁሌ ጥሪ አለ። የአላህ መንገድ ይሄ ነው እያለ ይጠራናል። ያንን ጥሪ ግን ጀርባ ሰጠን። ዛሬም ለዚህ ነው ከዲናችን ስንርቅ የእስልምና አስተምሮ ምን እንደሆነ ሳናውቅ ስንቀር ዲናችን የሚፈቅደው የሚከለክለው ሐላል ሐራሙን አህካም ህግጋቱን እውቀቱ ሩቆን ሲገኝ የብዙ ሰዎች መጫወቻ እንሆናለን። አሁን ዘመን ላይ ሐቂቃ ፌሚኒስት ነው የሚሉ ሴቶች ሲታይ እኮ ልክ እንትን ይመስላል፣ ተቆርቋሪ ይመስላሉ። ሴቶች ተደፈሩ፣ ሴቶች ተጨቆኑ፣ ሴቶች እንዲያሉ የሴትን መብት እንደ እስላም ያከበራል አለ። በዛ በድንቁርናው ዘመን ከነ ህይወቷ በምትቀበርበት ሰዓት ኢስላም እኮ ነው የተከበረች የተወደደች ክቡር የአላህ ፍጡር ናት ብሎ ክብር የሰጣት ኢስላም ነው። ወኢዘል መዑደቱ ሱኢለት ቢአይ ዘንቢን ቁቲለታ፣ ለምን ወንጀሏ እንደተገደለች ትጠየቃለች። ከነ ህይወቷ ይቀብሯት ነበር። ከነ ህይወቷ ሴት ልጅ ትቀበር ነበር፣ ሸቀጥ ትደረግ ነበር። በዘመናችንም ያን ነገር ባይደረግም ከነ ህይወት መቅበር የሚለው ነገር እንደው ትክክለኛው ማለት ነው ቀብር ውስጥ አፈር ውስጥ ባይከቱም ያን አምሳያ ነገር ግን ይሰራባቸዋል። ሸቀጥ አድርገው የተዋረዱ አድርገው እርቃን አድርገው የሰዎች መጫወቻ እንዲሆኑ የሚያደርጉ አካላት ብዙ ናቸው። ዛሬም እነዚህ ፌሚኒስት ነው የሚሉት ሲታዩ ተቆርቋሪ፣ ነገር ግን ትዳር አልባ ከትዳር እንዲርቁ ሴት ልጅ ገንዘብ ካላት ትዳር አያስፈልጋትም ብለው የሚሰብኩ ከዛ መጨረሻ ወዴት ነው የሚከቷቸው? የእርስ በርስ ጾታዊ ግንኙነት ሴት ከሴት ጋር ወንድ ከወንድ ጋር ነው ግብረ ሰዶም ሊዋጥ የሚባለውን እርኩስ የተባለውን ያ መጥፎ ስራ ዛሬ ላይ እንዲጨማለቁበት እያደረጉ ነው። እንደውም አንዳንዶችም ይላሉ ሃይማኖት ሴቶችን በድሏቸዋል ብሎ እስከ መናገር ደረሱ። ሃይማኖት ሴቶችን በድሏቸዋል፣ ሴቶች ከሃይማኖት ስርዓት ሊወጡ ይገባል ብለው ይሰብኩናል። ዛሬ ለምን መሰላችሁ? እንደ እስላም ከሆነ ሴት ልጅ በምን መልኩ በየትኛው መንገድ መጓዝ እንዳለባት ምን አድርጓል? መንገዱን ቁጭ አድርጎላታል። ሂጃቧን እንዴት መልበስ እንዳለባት፣ ባለ ትዳር ከሆነች የባሏን ትዕዛዝ በምን መልኩ ማክበር መጠበቅ እንዳለባት ቁጭ አድርጎላታል መመሪያዋን። ስለዚህ ከባሏ ትዕዛዝ ልትወጣ አትችልም፣ ከኢስላም ትዕዛዝ ልትወጣ አትችልምና ስለማይመቻቸው በምን መጡ? ሴቶችን ሃይማኖቶች ምን አድርጓቸዋል? ጨቁኗቸዋል፣ በድሏቸዋል። ከሃይማኖት ስርዓት ሴቶች ሊወጡ ሊላቀቁ ይገባል ለራሳቸው እንዲመቻቸውና ሴቶችን ዝሙተኛ ሊያደርጓቸው፣ ሴቶችን እርቃን ውስጥ ሊከቷቸው፣ ሴቶችን ሸቀጥ ሊያደርጓቸው ዛሬ በዚህ መልኩ ተነስተዋል። እንጂማ ሴት በየትኛውም በኩል ስትበደል ኢስላም ነው የተቆረቆረላት እኮ። ሚስቱና ስትመጣ ምንድናት ብለናል? አማና ናት አይደል? የአላህ አማና ናት። ሚስቱና ስትመጣ ከሰው ሁሉ ሐቅ ያለብኝ ማን ነው ጓደኛ አድርጌ የሚይዘው ሲል ሰሃቢው ሲጠይቅ ኡሙክ እናትህ ናት። ከዛስ በመቀጠል እናትህ ናት። ከዛስ በመቀጠል እናትህ ናት። 3 ጊዜ እናትህ እናትህ አሉ። የእናት ሐቅ ከባድነትን ተናገሩ። እህት ሆና ክብር አላት። ልጅ ሆና አዎ ተንከባክባ ሐቋን ተወጣ፣ በአደብ አሳድጋት፣ ስነ ምግባሯን አሳምረህ ሐቋን ጠብቀህ ለወግ ማዕረግ አድርሳት ነው የኢስላም መልእክት። በዚህ መልኩ ካሳደግ 2 ሴቶችን
ከጀሃነም እሳት መጋረጃ ይሁንልሃል የተባለው በሴት እንጂ በወንድ አይደለም። ሴት ሱረቱ ኒሳ የሴቶች ምዕራፍ ብሎ አላህ ቁርአን ላይ ምዕራፍ የከፈተላቸው ምሳሌ አድርጎ ያቀረባቸው ضرب الله مثلا وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين لنزل آمنوا يا فرعون المست ምሳሌ ያደረግን አለ አላህ ማን አስያ ፊርዓውን አማኝ መሆኗን ያወቀ ጊዜ አይቀጡ ቅጣት ቀጣት። እግሯንም እጇንም በአራቱም አቅጣጫ ሁለት እግሮቿን ሁለት እጆቿን ማለት ነው በገመድ ወጥሮ አስሮ ፀሐይ ላይ በረሃ ላይ መሬት ላይ ጥሏት ያሰቃያት ነበር። አገዳደሉም ቋጥኝ ድንጋይ ነበር ወርውሮ ማለት ጥሎ የገደላት። ግን ዱዓ አደረገች። وضرب الله مثلا للذين آمنوا ለነዛ ላመኑት እኮ ምሳሌ ያደረግን አለ አላህ ማንን ኢምራተ ፊርዓውን የፊርዓውንን ባለቤት ያቺ ጥብቋ ያቺ ሙሳ እንዳይገደል ምክንያት ሆነችው። لا تقتلوا አትግደለው አሳ አየንፈዕና እንደው ሊጠቅመን ይችላል አው ነተኺዘሁ ወለዳ ወይም ወልጅ አድርገን እንይዘዋለን ብላ ሙሳ እንዳይገደል ምክንያት ሆነችው። አሲያ አማኝ መሆኗን ያወቀ ጊዜ ምን አለች? ሲቀጣት ሲያስቃያት ጌታዬ ወይ ከፊርዓውን እንደዚሁም ከአምባገነኖች ስራ እኔ ነጃ በለኝ ረቢ ብሊኒ عندك بيتا في الجنة እኔ የዚህ የቤተ መንግስቱን ቤት ሳይሆን አንተ ዘንድ ያለውን ጀነት ውስጥ ያለውን ቤት ነው የዱንያ ቅንጦቱን ሳይሆን የአኺራውን ነው መፈልገው የዱንያው ይቅርብኝ ብላ ረቢ ብሊኒ عندك بيتا في الجنة ጌታዬ ወይ አንተ ዘንድ ቤትን ገንባልኝ ስትል ሙጃሂድ ሲፈስሩ ምን ይላሉ? ሲያሰቃያት ጀነት ውስጥ ያለውን ቤት አላህ ያሳያት ነበር። ወነጅኒ ሚን ፊርዓውን ወዐመሊሂ ከፊርዓውንና ከስራው ወነጅኒ ሚነል ቀውሚ ዛሊሚን ከነዚህ ከበዳዮች ህዝቦች ነጃ በለኝ ስትል ሩሃን አላህ አስቀድሞ አወጣው። ከዚያም ድንጋይ ሲጥልባት የሞተ ሰው ብትቆነጥጠው ብትቆርጠው የሚሰማው ስሜት የለም አይደል? አስቀድሞ አላህ ሩሃን አወጣው። ለሴቶች ምሳሌ እነዚህ ነው። እህቴ ያንቺ ምሳሌ እነዚህ ፌሚኒስት ነው የሚሉ ተቆርቋሪ መስለው መጥተው ያንቺን ሀያት የሚያበላሹ ሂጃብሽን እንድታውቂ ሚዲያ ላይ እንደፈለግሽ ሆነሽ እንድትገላለጪ አደብ እንድታጪ ከኢስላም መንገድ እንድትወጪ አቂባሽ እንዲበላሽ የሚያደርጉ ሴቶች ሳይሆኑ ያንቺ ተምሳሌቶች። አስታውሻት አይሻን ነብዩ ሲሞቱ እድሜው 18 ነበር። 2210 ሐዲሶችን ለዚህ ኡማ ያስተላለፈችዋል። ያቺ ያንቺ ተምሳሌት ሞዴል አይሻን አስታውሻት፣ ኸዲጃን አስታውሻት፣ ሱመያን አስታውሻት። በኢስላም የመጀመሪያ ከእንስቶች ሸሂድ የሆነችው ሱመያ ለምን ብላ? ለአላህ ዲን ብላ። ያቺኛዋንም ሴት አስታውሻታ። ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ ባሩት ለአጣ ኢብኑ አቢ ረባህ ሲነግሩ የጀነትን ሴት አላሳየህም? ማናት? እቺ ጥቁር ሴት ነብዩ ዘንድ መጣች። አንተ አላህ መልእክተኛው ያለች እንደው እኔ አዙሪት በሽታ አለብኝ አውድቃል ይጥለኛል ያመኛል አላህ እንዲያድነኝ ዱዓ አድርጉልኝ ብላ ነብዩን ጠየቀች። ዱዓ አረግልሻለሁ ትድኛለሽ፣ ሶብር ካረፍሽ ደግሞ ጀነት አለሽ ምረጪ አንቺ አሏት። አረ በል አስቢር ጀነት ካለማ ጀነትን ነው የምመኘው እታገሳለሁ፣ ነገር ግን በመውድቅ ሰዓት ሂጃቤ ይታይብኛል፣ ሰውነቴ ይገላለጽብኛል እና እንዳልገላለጽ ዱዓ አድርጉልኝ አለች። የአላህ መልእክተኛ ዱዓ አደረጉላት። ያንቺ ተምሳሌትማ እቺ ናት። በሽታ እንኳን ኖሮባት በምትወድቅበት ሰዓት ሂጃቧ እንዳይከፈት የምትጨነቋ ሴት ናት ያንቺ ተምሳሌት። አቲካ ናት ያንቺ ተምሳሌት። እነ ኡሙ ሱለይም ናቸው ያንቺ ተምሳሌት። አቡ ጠልሃን ማህሬን እስልምናን አደርግልሃለሁ እስልምናን ከተቀበልክ ብላ ሰዎችን ወደ እስላም የምትጠራ ሴት ናት ያንቺ ተምሳሌት እንጂ የሚገላለጡ እርቃናቸውን የሆኑ በዝሙት የሚጨማለቁ ትዳርን የሚጸየፉ ሴቶች ከትዳር አልባ ሆነው እንዲቆዩ የሚመክሩ የሚገስጹ ሰባይነት አለን የሚሉ ግን የእንስሳዊ ሰባይነት የተላበሱ እንስሳይነትን የተላበሱ እንደውም ከዛ ይባሱ እንስሳቶ ጥቅምም አለው አይደል? በግ ፍየሉን እኮ ለኛ ጥቅም አደረገው እንድንመገብ እንድንበላ ጥቅምም አደረጋቸው እንስሳቶች። በልሁም አደል እንደውም ከዚህ ባሱ ናቸው። እነዚህማ ዛሬ በሚዲያ ላይ ወጡ። ሴት ተደፈረች ድምጿ አይሰማ
ወላሂ የመጀመሪያዎቹ እኛ ነን። ሴት ልጅ በምንም መልኳ መብቷ ሲነካ ሐቋ ሲገፈተር ምን እንቆረቆረው እንድንቆረቆር ያዘዘን ማን ነው? ኢስላም ነው አይደል እንዴ? ሁሌም እኮ ከተበዳይ ጎን እንድንቆም ነው ኢስላም ያዘዘን። ከተበዳይ ጎን ማንም ይሁን ከተበደለ ከተበዳይ ጎን ቁም። ከተበዳይ በራስ ላይ እንኳን ቢሆን ፍትሃዊ ሁን። አባት እናት ካጠፉ አጥፍተዋል፣ ፍርድ ላይ ሲሰጥ እንዳጠፉ ተናገር ነው። በደልን እንድንርቅ ፍትህን እንድንይዝ የታዘዝንበት ሃይማኖት ነው ያለን። ከምንም በላይ የሴቶች መጨቆን ካለማ ምንቆረቆረው እኛው ነን። ልንናገር መብቷን ልንናገርላት የሚገባው እኛ ነን። ዛሬ ግን ይሄ ሽፋን አድርጉ ሴቶች ተጨቆኑ ተደፈሩ እንዲያሉ ብለው የሴቶችን ህይወት ለማበላሸት ይሄው በየሚዲያው እየመጡ ነው። ባሏን ልትታዘዝ አይገባትም፣ በራሷ ልትቆም ይገባል፣ ብር ካላት ትዳር የሚባል ነገር አያስፈልጋትም እያሉ ትዳር የሚበጠብጡ። ይህን ማነሳው ለምንድን ነው? ብዙ የኛው ሙስሊም እህቶቻችን ሳያውቁ በእነዚህ መልካም ነገር ይዘው የመጡ መስሏቸው ሽፋን አድርገው በመጡ ሴቶች ተታለው ተሸውደው እንደው ደጋፊ ሆነው እየቀረቡ ስላሉ ሚዲያው ላይ እያሳዩ ስለሆነ እንደው አይናቸውን እንዲከፍቱ እንዲነቁ በማለት ነው። ወደ ኢስላም እንመለስ። ኢስላም ሙሉ ነው። ወላሂ ምን ያስቀረብን ጉዳይ? ሁሉም ነገር በኢስላም ታገኘዋለህ። የአላህ ሐቅ አለ፣ የእናት አባት ሐቅ አለ፣ የልጅ ሐቅ አለብህ፣ የሚስት ሐቅ አለብህ፣ የባልሽ ሐቅ አለብሽ፣ የጎረቤት ሐቅ አለብህ ብሎ ሁቁቆችን በአጠቃላይ መብቶችን የማን መብት ነው የማን ግዴታና መብትን ያስቀመጠ ዲን ነው። ምን የተወልን ነገር አለ? ኢስላም ሽንት ቤት ስንቀመጥ በምን መልኩ እንዴት ብሎ በየትኛው አቅጣጫ መቀመጥ እንዳለብን ጭምር ያስተማረ ዲን እኮ ነው። እንኳን ላይኛው ከባባድ ኢሹ ይቀርና ትናንሽ ብትላቸውን የተወ ዲን አይደለም። በምን መስመር መጓዝ እንዳለብን ያስተማረ ዲን ነው። ስለዚህ እህቴ ወደ ዲንሽ ተመለሽ። ኢስላም ምን ይላል? አላህ ምን ይላል? ቁርአን ምን ይላል? ሁሌም ለእናንተም ለእህቶቼ ሁሌም አላህን ለማስደሰት እንሩጥ እንጂ አላህ ይቆጣብኛል አይቆጣብኝም የሚለውን ነገር እንጂ የሆነ ነገር ስናገር ሰዎች ይቆጡብኛል፣ የሆነ ነገር ስናገር ሰዎች ይከፈቱብኛል፣ ሰዎችን ለማስደሰትም ለማስቆጣትም እንዳትናገሩ። ማንኛውም ነገር ሁሌ ማን ነው? አላህ። አዎ የሆኑ ሰዎችን ለማስቆጣት ማለት ንያ አላህን ለማስደሰት ልተይዘ የሆነ ነገር ስትናገር የሆኑ ሰዎችን ለማስቆጣት መሆን የለበት፣ ለማስደሰት መሆን የለበት። ሁሌ ግንኙነት ከማን ጋር ነው? ከአላህ ጋር። አላህ ይደሰትብኛል አይደሰትብኝም፣ ይሄን ስራዬን አላህ ይወደዋል አይወደውም። እህቶቼ የፈለገ ወላሂ አንቺ በሂጃብሽ ታጥረሽ ኢስላም ውበትሽን የጠበቀልሽ በሂጃብ ነው። ሂጃብሽን ጠብቀሽ ከተጓሽ ወላሂ አንቺ ስኬታማ ሴት ማለት አንቺ ነሽ። ለሁላችንም ሞት አለ። ሞት የመጣ ሰዓት ቀብር ውስጥ እንገባለን። ቀብር ከገባን በኋላ ረጅም ሀያት ቀብር ውስጥ እንቆያለን። ያ ሀያት ማለት ዓለሙል በርዘኽ ከዱንያ ተለይተን የምንሄድበት ጊዜ። ያ ሰዓት ላይ እንደው የሰራናት መልካም ስራ ካለች የሚያጫውተን የሚያስደስተን ቆይታ እንቆያለን። አለዛ ግን መጥፎ ከሆነም ደግሞ ቆይታችን የተበላሸ ይሆናል። እንደው በአላህ እስቲ ዛሬ ሚዲያዎችን በሙላ ተመልከቱ። የዛሬ 10 ዓመት አካባቢ የምንመለከተው ሚዲያውም ሆነ በአካልም ደግሞ እንዲሁ በአካባቢያችን ዙሪያ ላይ የምንመለከተው የዛሬ 10 ዓመት የሴቶቻችን አለባበስ የዛሬ 10 ዓመት የነበረውና አሁን ላይ እኩል ነው? ተመሳሳይ ነው? ራቆት መሆን የቀረው ምንድን? በቃ ለብሰዋል እንዳይባሉ አልለበሱም፣ አልለበሱም እንዳይባሉ ከላይ የሆነ ነገር ጥለው አሉ። ነብዩ ሰለላሁ ዐለይሂ ወሰለም እኮ ይመጣሉ ብሎ የነገሩን ሰዎች። ሂጃብ ሲታይ የእህቶቻችን ሂጃብ ስስ ነው፣ ፀጉሩ በአጠቃላይ ቅርጹ ይታያል። አንዳንዴም ደግሞ ትንሽ ከፍ ትዳረጋለች። ናሙኗ ሳምፕሏችን ትመስላለች። ተመልከታት የሚል ጥሪ ያለበት ምስል አለባበስ እናያለን፣ በእህቶቻችን ጭምር። ፋሂሻው ቀላል ሆኗል። የብልግና ቃል አጠቃቀሙ ቀላል ሆኗል። ዝሙቱ በጣም ተስፋፍቷል። አስካሪ መጠጥ ቤቶች እንደምታዩት ነው፣ በየቦታው ነው። በፊት ላይ አስካሪ መጠጥ ነበር ቤት ላይ የሆነ ቤት አስካሪ መጠጥ የሚታወቅ። አሁን ሸቀጥ ሱቆች ጭምር ፍሪጅ ላይ አስቀምጠው ከምሮችን ይሸጣሉ እኮ ሸቀጥ ሱቆች ትናለሽ እንትላቸው። እንዴት እንደተስፋፋ ተመልከት።
ህፃናት ገና ታዳጊ 10 ምናምን 14 15 ዓመት አካባቢ ያሉ ወጣት ታዳጊዎች እዚህ ላይ ተዘፍቀዋል። በምን? በአስካሪው መጠጥ፣ በቁማሩ፣ አልባሌ ነገር ላይ በሙላ ተሰራፍቷል። ታዲያ ይህ ሁሉ ነገር እየመጣ እንደሆነ በላ ነገር አይመጣብንም ልንፈራ አይገባም እንጂ በዚህ ዓመት ላይ እኮ ገጠር አካባቢ ላይ ዝናብ እንደታሰበው ሆኗል። የለም ማለት ዝናብ ድርቅ ነበር፣ እስቲስካ ይሰገድ ነበረ። ምንድነው ምክንያቱ? ወንጀል እኮ ወንጀል። እነዛ ቀደምቶቹ ለዲናቸው የነበራቸው ፍቅር፣ ለወንጀል የነበራቸው መጸየፍ ቀላል አልነበር። ሙስዓብ ብን ዑመይርን ታውቁታላችሁ። ሙስዓብ መካ ላይ ሲኖር የሚለብሰው ልብስ እጅጉን ያማረ፣ ሽቶ ሲቀባ ብራንድ ሽቶ ነው። ልብሱ ያማረ የተወደደ። እስላምን ሲቀበል ሙሉ ሀብቱን አጣ፣ ታሰረ። አጋጣሚ ሲያገኝ ቶሎ ብሎ ወደ ነብዩ ጋር ተጠጋ። ረሱል አለይሂ ሰላቱ ወሰላም የመዲና ሰዎች እስልምና ሊቀበሉ በሐጅ ወቅት ላይ ሲመጡ እስልምናን ከሰበኳቸው በኋላ አስተማሪ ላኩልን ሲሏቸው ሙስዓብ ብን ዑመይርን የኢስላም አምባሳደር አድርገው የመጀመሪያው የኢስላም አምባሳደር የዳዕዋ ተጠሪ አድርገው ሙስዓብን ወደ መዲና ላኩት። መዲና እኮ በኢስላም የታጠበችው በማን ዳዕዋ? በሙስዓብ ዳዕዋ እኮ። ሙስዓብ እያንዳንዱ ቤት የነብዩ ስም እንዲነሳ፣ እያንዳንዱ ቤት ኢስላም እንዲዘክር አደረገ፣ ዳዕዋ አደረገ። ሁሉንም ወደ ኢስላም ጠራቸው። የመዲና አንዱ የሚባሉት የጎሳ መሪዎችን ወደ ኢስላም ጠራቸው። እነሱን ሲያሰልማቸው የጎሳ መሪ ናቸውና ተከታዮቻቸው በአጠቃላይ ኢስላምን ተቀበሉ። ይህ ሰሃባ በሁድ ዘመቻ ላይ ነበረ ሸሂድ የሆነው። መካ ላይ ምን ነበር ብያቸዋለሁ? የሚያምር ልብስ የሚለብስ፣ የሚያምር ሽቶ የሚቀባ የተለየ ሰው ነበር። በቃ ሙስዓብ በዚህ አልፏል ይባላል። በሽቶ በአለባበሱ ይለያል። ሁድ ዘመቻ ላይ የኢስላምን ባንዲራ ያዘ ጀግና ሷህብይ ነበር። በቀኝ እጁ የኢስላምን ባንዲራ ሲይዝ ቀኝ እጁን በሰይፍ ቆረጡት። በግራ እጁ ያዘ፣ ግራ እጁን ቆረጡት። በአንገቱ አደረገና ያዘው፣ ሁለቱም እጆቹ ተቆርጠዋል። በቀስት መቱት፣ ሸሂድ ሆነ። ሲቀበር አብዱራህማን ብን ዐውፍ እንደሚናገረው ፊቱ ሲሸፈን እግሩ ይከፈታል። ከፈን ጠፋ። እግሩ ሲሸፈን ፊቱ ይከፈታል። ያ ብራንድ ልብስ ሲለብስ የነበረ ያ ያማረ ተክለ ቁመና የነበረው ሙስዓብ በሚቀበርበት ሰዓት የሚከፈንበት ጠፋ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ፊቱን ሸፍኑትና እግሩን ጋር ሳር አለ፣ እዝኺር የሚባል የሳር የቅጠል አይነት ነው፣ እሱን አድርጋችሁ ቅበሩት። ሙስዓብ ብን ዑመይር አነስ ኢብኑ ነድር ኡሁድ ዘመቻ ላይ ነብዩ ተገደሉ ሲባል ሰሃቦቹ ሞራላቸው ወደቀ። ጉምሱሳል ተነሳና ከነብዩ ሞት በኋላ የኛ ህይወት ታዲያ ምንድነው? ተነሱ ለነብዩ እንበቀል። ሰሃቦቹ ወኔ በወኔ አደረጋቸው፣ አነሳሳቸው። ከ80 በላይ ቦታ ድረስ በቀስት በጦር በምን ተቆሳስሎ ተመቶ ተቆራርጦ ጀናዛው ጠፋ። ማንነቱ ማን ይለየው? እህቱ ነበረች በጣቱ የለየችው። ለማን? ለነብዩ ሰለላሁ ዐለይሂ ወሰለም ፍቅር፣ ውዴታ፣ ዲን፣ ለአላህ ዲን ሲሉ መስዋዕት የከፈሉ እነዛ ቀደምቶቹ አልፈዋል። ታዲያ ዛሬ እስላም እኛ ጋር ደረሰና እንዴት እንደቀላል አለ። እንዴት ሞዴል የምናደርጋቸው አውሮፓዎች ነው? እንዴት እነዛን ሞዴል እናደርጋለን? የኛ ሞዴሎች እኮ ቀደምቶቹ እንደዚህ አይነት ሰሃቦች ናቸው መሆን የነበራቸው። ለነብዩ ፍቅር ህይወታቸውን የገበሩ እነዚህ ሰሃቦች ናቸው። እህቴ ላንቺ ሞዴል የሚሆኑት እነዛ ቀደምቶቹ ኸዲጃን፣ አይሻን፣ ፋጢማን፣ ሱመያን እነዛን አስቢያቸው። ያንቺ ተምሳሌት እነሱ ነው መሆን ያለባቸው እንጂ በዘመኑ የመጡ ዲንሽን ሊቀሙሽ፣ ማንነትሽን ሊያሳጡሽ፣ ሂጃብሽን ሊገፉሽ፣ እርቃን ሊያደርጉሽ፣ ዘመናዊ ነሽ ብለው ግን ኋላ ቀር ሊያደርጉሽ የመጡት ሴቶችን አይደለም ልትከታይ የሚገባው። ስለዚህ ወንድሞቼ በየቤታችሁ እህቶቻችሁን ምከሩ፣ የእህቶቻችሁን ምክር ስጡ። በእንደዚህ አይነት ሴቶች እንዳይጠለፉ፣ የነሱ ወጥመድ ውስጥ እንዳይገቡ ቤት ውስጥ ምክሩን ለግሱ።
እህቶቻችሁን፣ ልጆቻችሁን፣ ሚስቶቻችሁን በእስላም ጥላ ስር ሆነው ኢስላምን ይዘው በእስላም ትእዛዝ ላይ ሆነው የአላህን ትእዛዝ የነቢዩን ትእዛዝ አክብረው እንዲጓዙ አድርጉ። ሁላችንም ለዲናችን የሆነ ነገር እናድርግ። ለኢስላም በሰራን ቁጥር እኛ ምን እንሆናለን? እንከበራለን። እቺን ያዙ። ለኢስላም ስንሰራ ወላሂ መጀመሪያ የምንከበረው እኛ ነን። ለኢስላም አልሰራም ካልክ ኢስላም አይጎዳም፣ ሁሌም ከፍ ያለ ነው። አላህ በራሱ ምን አድርጓል? ያሳድጓል። ከፈለገ ፋጅር በተባለ መጥፎ በሆነ ሰው ኢስላምን ይረዳዋል አላህ ከፈለገ። እኛ ግን እንዋረዳለን። ለኢስላም አንሰራም ስንል የምንዋረደው እኛ ነን። ስንሰራ ግን ከፍ የምንለው ማለት እኛው ነን እንጂ ኢስላም በራሱ ምን ያለ ነው? ከፍ ያለ ነው። ማንም አይጎዳውም ወላሂ ማንም። ነሕኑ ቀውሙን አዐዘና አላሁ ቢልኢስላም አሉ ዑመር። እኛ እኮ ህዝቦች ነን አላህ በእስልምና ከፍ ያደረገን ያከበረን። አዎ ኢስላም ላይ ሲገቡ ተከበሩ፣ ደረጃቸው ከፍ አለ። ያው ለዘላለም እንዲወሱ እንዲዘከሩ ተደረጉ። ማን? ዑመር። ኢስላምን ሲቀበሉ ዑመር። አቡ ጃህል አልቀበልም ብሎ ሲሄድ አቡ ጃህል ሁሌ በርግማን ይነሳል፣ ዑመር ሁሌ በመልካም ይነሳል አይደለች? አቡ ጃህልም ዑመርም አንድ ላይ ነበሩ እኮ የነብዩን ዲን የሚቃወሙ ነበሩ። ዑመርን ግን አላህ መረጠው ለኢስላማቸው። ዑመሩል ፋሩቅ። አው ፋሩቅ ሐቅና ባጥልን የሚለይ የቁርአን ወዳጅ የሱና ወዳጅ ዑመር ወቃፈን እንደ ኪታቢላህ የአላህ መጽሐፍ ሲነበብ ቀጥ የሚል። ስለዚህ ለኢስላም እንስራ እህቶቼ። በመጨረሻ ሚዲያው አይሸንግላችሁ፣ ፎሎሩ አይሸንግላችሁ፣ ሼር ላይኩ አይሸንግላችሁ። አብሽሪ፣ በርቺ፣ ከጎንሽ ነን። አንቺ እኮ አንደኛ መውጣት አለብሽ፣ የቲክቶክ አዋርድ መሸለም አለብሽ። ዛሬ ደግሞ ሂጃብሽን አውልቀሽ እንዲያርገሽ ብታደርጊ ከፍቺ ነበር፣ ትላንትና ደግሞ የወደቅሽው እንዲህ ስለሆንሽ ነው እያሉ ህይወትሽን የሚያበላሹትን አካላት ራቂያቸው። አኺራሽን ያበላሹብሻል። ዱንያ የመሸጋገሪያ ሀገር ናት። ዱንያ መሸጋገሪያ ናት፣ ሌላ አይደለች። ዱንያ ላይ የዘላለም ደስታ የለም። ዱንያ ላይ የዘላለም ስቃይ የለም። ይናስ ዘላለም ስቃይ ያለው እንዳትል፣ ዱንያ አትሰቃይም። ለዘላለም ደስተኛ ሆናለሁ አትሆንም። ዱንያ ናት። የዘላለም ደስታ የዘላለም ስቃይ ያለው ነው? አኺራ ነው። ጀነትና ጀሃነም ብቻ ነው። ዱንያ ትሞክራለህ፣ ትፈተናለህ። የምንሸጋገርባት ሀገር ናት። ፈተናውን አልፈን ተቋቁመን ከሄድን አላህ ዘንድ የምንሸለምበት፣ ፈተናውን ደግሞ ወድቀን ከሄድን ወይ አላህ ይቅር የሚለን ወይም የምንወቀስበት የምንቀጣበት ነው። ኢና ሊላሂ ዒባደን ፉጣና ጠለቁ ዱንያ ወኻፉ ልፊተና ነዘሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሐይ ወጠና ጀዐሉሃ ሉጀተን ወተኸዙ ሷሊሐል አዕማሊ ፊሃ ሱፉና። ለአላህ ምርጥ ባሪያዎች አሉት አሉ። ዱንያን በሶስት የፈቷት ጠለቁ ዱንያ ወኻፉ ልፊተና ፈርተው ነዘሩ ፊሃ ወደ እሷ ሲመለከቱ ፈለማ ዓሊሙ ለእሷ ማንነት ሲያውቁ አነሃ ለይሰት ሊሐይን ወጠና እች እኮ ዘውታሪ ለዘላለም የሚኖርባት ሀገር አይደለችም፣ ጠፊ ሀያት ናት አሉ። ስለዚህ ጀዐሉሃ ሉጀተን ወተኸዙ ሷሊሐል አዕማሊ ፊሃ ሱፉና። ስራቸውን መልካም ስራቸውን ወደ አኺራ መሸጋገሪያ ድልድይ ያደረጓት። ልክስ ባህር ላይ ውሃው ላይ መርከብ አድርገው ወደ የብሱ እንደምትሸጋገረው እነሱ መልካም ስራቸው ምን አረጉ? መርከብ አረጓት። ወዴት መሄጃ? ወደ አኺራ መሄጃ። አዎ ምን አይነት መልካም ስራ አለኝ ምን አለ የሚለውን ራሳችን ፈትሽ። ሞቱል ፍጃ ድንገተኛ ሞት እጅጉን የበዛበት። ትላንት አብረን ጠጥተን ትላንት ዱባይ እኮ ደርሰን መተናል፣ አረ ለቀጣይ እኮ ቀጠሮ አድርገናል ብለን ቀጠሮ ያደረግነው ወንድማችን ብለሽ ቀጠሮ ያደረግሻት እህትሽን በድንገት መሞቷን ስትሰሚ፣ በድንገት መሞቱን ስትሰማ ልባችን በዛ ሰዓት ይደነግጣል። ደግሞ እንረሳዋለን። ግን ያ ነገር አይቀርም እኛ ጋርም ይመጣልና ሞት በሁላችንም የተጻፈ ነው። ባለችን አጭር ሀያት ለአኺራችን ለቀብር ቤታችን የሆነች ነገር አዘጋጅተን እንሂድ። በአውሮፓዎች ዘመናዊንም በሚሉ ግን ዘመናዊነት ያልገባቸው ድንቁርና ያሉ ሰዎችን መንገድ እንዳንከተል የኛ ቁድዋ የኛ መንገድ የኛ አራያ እነዛ ቀደምቶቹ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ብሎ አላህ
በአላህ መልእክተኛ ላይ መልካም አርያ ተደርጎላቸዋል ብሎ አላህ ቁርአን ላይ የገለጸው ይህንን ነውና አቡበከርን ሞዴል አድርጎ ዑመርን ሞዴል አድርግ፣ እነዛን እነ ኢማሙ ሻፊዒ እነ ኢማሙ ማሊክን እነ ኢማሙ አሕመድን ሞዴል አድርግ፣ ቀደምቶችን ሞዴል አድርግ። ያንተ ተምሳሌት እነሱ ናቸውና ያንቺም ተምሳሌት እነዛ ጀግና ሴቶች ናቸውና እህቶቼ በዘመናዊ ፌሚኒስትንም በሚሉት አታላይና ሸንጋይ አጭበርባሪ ሴቶች ወጥመድ ውስጥ እንዳትገቢ በሚል አዳራ ለማለት እወዳለሁ። መልካም ከተናገርኩ ከነፍሴና መልካም ከተናገርኩ ከአላህ ነው። ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ሱብሓነሁ ወተዓላ እዚህ የተከበረው ቤት በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። ጭንቀታችን አላህ ያስወግድልን። ጭንቀታችን አላህ ያስወግድልን። ዱንያ አኺራችን በአጠቃላይ ያማረ አላህ ያርግልን። ያ ረብ ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰላም አላህ ያርግልን። ጦርነቱን አላህ ያንሳልን። ጦርነቱን አላህ ያንሳልን። መግባባቱን መስማማቱን አላህ ይለግሰን። በየትኛውም የሀገራችን ክፍል የአላህ ሰላም የሰላም አየርን አላህ ያምጣልን። የሰላም አየርን አላህ ያምጣልን። በሰላም ገብቶ በሰላም የሚወጡ አላህ ያድርገን። እንቅፋቱን አላህ ያንሳልን። እንቅፋቱን አላህ ያንሳልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። እኛንም ሰላም አላህ ያርገን። እኛንም ሰላም አላህ ያርገን። ጭንቀታችን አላህ ያስወግድልን። ዱንያ አኺራችን ያማረ አላህ ያርግልን። በዱንያ ቆይታችን ያማረ ቆይታ አማስጋኝ ባሪያ ሆነን የምንጓዝ አላህ ያድርገን። ዱንያ ላይ ስንኖር ሙስሊም አድርጎ ካኖራቸው ባሮች መካከል አላህ ያድርገን። ሲገለን ሙስሊም አድርጎ አላህ ይግደለን። የቀደምቶችን አርያ የምንከተል አላህ ያድርገን። የአስሐቦችን መንገድ የምንይዝ አላህ ያድርገን። የነብዩን ጎዳና አጥብቀን የምንይዝ አላህ ያድርገን። ነገ የውመል ቂያማ ሐውዳቸውንም ከሚጠጡ ሰዎች አላህ ያድርገን። እህቶቻችንን አላህ ይጠብቅልን። እህቶቻችን አላህ ይጠብቅልን። እህቶቻችንን አላህ ይጠብቅልን። ከእንደዚህ ዘመን ውስጥ ከመጡ ፌሚኒስት ነን ከሚሉት ሸይጣኖች አላህ ይጠብቅልን። እህቶቻችን አላህ ይጠብቅልን። እህቶቻችን አላህ ይጠብቅልን። ልጆቻችን አላህ ይጠብቅልን። ሚስቶቻችንን አላህ ይጠብቅልን። እህቶቼ ለእናንተም ባሎቻችሁን አላህ ይጠብቅላችሁ። እንደው እናት አባቶቻችን በሐያት ያሉትን ከመልካም ስራ ጋር ከአፊያ ጋር የአላህ እድሜያቸውን አላህ ያርዝምልን። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ዱንያ አኺራችን የሁላችን ያማረ አላህ ያርግልን። ስራው የተበላሸበትን ያማረ ስራ አላህ ይለግሰው። የተጨናነቀን በአጠቃላይ ከጭንቀቱ አላህ ይገላግለው። የተጨናነቀን ከጭንቀቱ አላህ ይገላግለው። ያልታሰበ ርዝቁን አላህ ይለግሰን። ያላሰብነውን ርዝቅ አላህ ይለግሰን። ያላሰብነውን ርዝቅ አላህ ይለግሰን። ልጅ የሌለውንም አላህ ያማረውን ጥሩ ልጅ አላህ ይለግሰው። ለእህቶቻችንም ሷሊ ልጅ አላህ ይለግሳቸው። ለወንድሞቻችንም ሷሊ ልጆች አላህ ይለግሳቸው። ያላገቡ እህት ወንድሞቻችን ያማረ ትዳሩን አላህ ይለግሳቸው። ያማረ ትዳሩን አላህ ይለግሳቸው። ትዳር ላይ ያሉት እህት ወንድሞቻችን በትዳራቸው ደስተኛ አላህ ያርጋቸው። በትዳራቸው ላይ ያለውን እንቅፋት አላህ ያንሳላቸው። አላህ ሱብሓነሁ ወተዓላ ፊሊስጤም ያሉት ወንድሞቻችን ሰላም አላህ ያርጋቸው። ሰላም አላህ ያርጋቸው። የበላይ አላህ ያርጋቸው። የበላይ አላህ ያርጋቸው። በይተል መቅዲስን በእነሱ እጅ አላህ ያስገባልን። አክሱም ያሉት እህት ወንድሞቻችን ሰላም አላህ ያርግልን። መስገጃው ርቋቸዋል፣ አላህ ያቅርብላቸው። ያማረውን መስጂድ አላህ ይለግሳቸው። መቅበሪያው ርቋቸዋል፣ አላህ ያቅርብላቸው። ሰላም ርቋቸዋል፣ ሰላም አላህ ይስጣቸው። በጠላቶቻቸው ላይ የበላይ አላህ ያርጋቸው። ረበና አቲና ፊድ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበን ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።